ወይ ሄሉ አይ በቃ አንቺ እንዲያርጊ የምትባይ አይደለሽም አንቺ ቢዩት ደግሞ አላረኩም ተነስቼ እኮ ስራ እየሰራው ያ አይ እንዲያርጊ እንደዚህ አርጊ የምትባይ አይደለሽም አሁን ያለው ተነስተሽ እንድታወሪ የዘር ክፍፍል ውስጥ እንድትሳተፊ ምናምን ነው ሰው አሰፍስፈው እየጠበቀሽ ያለው እና በእኔ በኩል አያንቺ ኖ ኖርማል እንደ ድሮው ማውራት ትችላለች ድሮ እኮ አታወራም በቃ ሪከርዳም ታወራ እንደ ድሮው ኤደን በሰላም ነው ዋይ ኖ በቃ እንደፈለገች ማውራት እኛ እኮ እንደዛ አለንም ኤደዬ ምን ነው ኤዱ ይኸውልሽ የዘር ክፍፍል ምናምን እኮ አይደለም ነገሩ አንቺን አይደለም ኤዱዬ ገብቶኛል አንቺም ያልሽው ግን ኤዱዬ ዝም ካለች መልካም አይደለም እንደ በፊቷ ቶፒክ ትሄድበት ነው ሰፖርት ታርጋቸው ነው እኛም እኮ ያ እንደ በፊቱ ማውራት አለበት በቃ አዎ ዝም ትላቸው እንትን ያለች ዝም ስትል መልካም አይደለም ገባሽ እንደውም ዝምታው ነው ሌላ ነገር ይመስለው የሰራች ምናምን ነው የሚመስላቸው ጨባ አዎ እንዴ መሆን የለበትም ዝምታ እኔ አልደግፍም ለመሰለሽ ዝምታው ማልደግፈው እነሱ ወደ ፈለጉት ይውሰዱ እሷ ከጎን ሰፖርት የምታረጋቸውንም እንደ በፊቷ ነው እኛ እያለን ያለ ነው ለምን በቃ ዝም ስትል ደግሞ ያልገባሽ ነገር አሁን ውዴ ገባኝ ላስረዳሽ እኔም ረጋበ አሁን ችግሩ ምን መሰለሽ እነሱ የሄለን አለመናገር ነው ያናደዳቸው ሄለን አስተያየቷን አልሰጥም አስተያየቴን እዚህ ላይ አላወራም ስላለች ነው ትክክለኛ ነገር ስለሆነ አሞራውን መጥቶ አፕሪሺየት ያደረጋት ምንም ነገር ስላላወራች ነው ሁሉም ሰው አመለካከቱን ቀንና ማታ ሌሊቱን ሙሉ ሲውልበት ሄለን ምንም በዚህ በእነሱ ቤት ጉዳይ ላይ ምንም ነገር አላወራችም ኤዱዬ እኛ ደግሞ ስለነሱ በእነሱ ዙሪያ አይደለም ታውራ ያለው እነሱ ላይ ያወሩባቸው ልክ እንደነቱና እንደ ማዲያስ ምናምን እነሱ ላይ ነው ተወራው ዞሮ አሁን ሄለን ይሄ እዚህ ላይ መልስ ብትመልስ እነ ዴዚንና እና አሞራውን መንካቱ አይቀርም ገባ እነሱ የሚፈልጉት እሱ ነው ዞራ ስታወራ ማንን ትነካለች መንካት ያልፈለገችውን ርዕስ ታነሳለች ማለት ነው በዛ አሁን ደግሞ ልክ ስታወራ ባወራችሁ ላይ ደግሞ ነገ ሌላ ማዕበል ይዘው ደግሞ ይነሳሉ ሶሻል ሚዲያ ይሄ ነው አንቻውን ዝምታ ወርቅ ነው የምትይው ዝምታ ያዋጣል ነው የምትይው የመጀመሪያ እኮ አላማዋ እኮ ሄለን እዚህ ላይ አላወራም ልክ አይደለም ሀዘን ላይ ናቸው ሀዘናቸውን ይወጡ ዴዚ እርጉዝ ነች እርግዝናዋን እንትን ትበል እኔ እዚህ ላይ አልሳተፍም አላወራም ያለችው በቃ እኛም ልክ ነሽ ኤዱዬ አፕሪሺየት ስላደረገ ነው መጥቶ ትላንትና ይሰጣት እንጂ ለሌሎች እኮ የዞራ መስጠት ይችላል ጌም የለም ትላንትና ምን ይላል ውዴ ስሚኛ እኔ ደግሞ እያልን ያለነው እና ልቃሚ በሐሳባችን ከተስማማሽ በእነሱ ጉዳይ ሆነም ሰፖርት ታርጋቸውና ከጎናችሁ አለው ትበልና እነኛ ስድስት ጣቶችን ይናደዱ ነው እኛ እያልን ያለነው ሌላ እኮ አላልንም እኛ እንዴ አሁንም እኮ እያልን ያለነው እኛ ወጣቶች ምናምን አፋቸው የሚከፍቱ ማለት ነው እነዚህ ልጆች ናቸውና እንደሱ ነው ያለው እኛ ማሬ እንደዛ ነው ያለው ማሬ እኛ ሌላ ጉዳይ ውስጥ ትገባለች ወይ ትባላለን እኮ አዎ እና ሌላ ጉዳይ ውስጥ ትግባላለን ሄለን አሁን በምን መልኩ ማውራት እንደምትፈልግ እሷ እንትን ትላለች ግን የእናንተ ማጣጣቶኛል ያኔ ግን አንድ ነገር አለ ቢካዝ ሲሉ የነበሩት እንግዲህ ያይሽ ነው ተከፍሏታል ሄለን የምታውቀው ሚስጥር አለ ሴትየዋ እስከዚህ ደረጃ ማለት ሄዳ የሞተችበትን ደረጃ ድረስ ነው እያሉ የነበሩት እንግዲህ ኤዱ ነበርሽ እኛ ደግሞ ይሄ ደግሞ ሄለን ላይክ አልተናገረችም አንቺ እንዳልሽው እግዚአብሔር ያጽናቸው ነው ያለችው ሴትየዋም እንደዚህ በመሆኑ አዝናለች በሰዓቱ ለማስታረቅም እንትን አስቤ ነበረ እንግዲህ ሞት ነው የቀደመው እና በዚህ ሁኔታ ነው ሄለን እየተናገረች የነበረችው እነሱ የሚሉት ሚስጥር ሄለን ጋር አለ እንግዲህ እየሰማሽ ነው ሚስጥር ሄለን ጋር አለ አፋን በአንበሳ ሲያዙት ያሉት ማለት ነው ገባሽ ይሄን ደግሞ ሄለን ማጥራት አለባት because ዝም ከተባለ ሌላ ነገር ያ እኔም እኮ እሱ ነው ሚዲያ ስለሆነ መናገር አለባት
ይሄ ማለት ነው። ይሄ እኮ ኤቪደንስ አለ። ይሄ ልጅ ለተናገሩበት እነሱ ይፈሩ። ገባሽ አይደል? ሄለን ጋር ግን ምንም እንደሌለ ትናገር። ሌላው እንዳለ ፎቶዋን ለጥፎ ሩም ከፍቶ ፖስቱ ራሱ ፎቶዋን ለጥፎ ሄለን ምንድን ነው ያለችው? እግዚአብሔር ያጽናቸው። የሞተ ሰው ምን አድርጉ ነው የምትሉት ነው ያለችው። በቃ ነፍሷን ይማረው። የሞተ ሰው አጀንዳን አላረግም ነው ያለችው። ይሄ ካልገባቸው ወታ መናገር አለባት ባይነ በደንብ ምን አሁን ሄለን እኔ ምንም የማውቀው ሚስጥር የለም እኔ እንደዚህ ስለሆነ ነው እንደዛ ስለሆነ ነው ብትል ሄለን የምትቀይረው ነገር አለ? እነሱ ማውራት የፈለጉት ከማውራት ያስዳቸው በመልክ ነው ኢዲዬ ዝም ብትል ሌላ ሰው አንበሳ ሲሰጣ ለዚህ ሄለን አሁን እየሰማችን እየሳቀች ነው ሚውት አድርጋ ሄሉ ነይና ኖ ምን መሰለሽ ናድሪ አሁን ለምሳሌ አንቺ የሆነ ነገር አድርጋለች ምናምን ያሉ ኮንስፓይሬሲ ቴሪያቸውን ቲንፎይል ሀታቸውን አድርገው ሄለን እጁ አለበት ምናምን እያሉ ነው አይደል? አሁን ሄለን ወጣ እኔ እጄ የለበትም እንዴት ሆና እንደሞተች አላቅም፣ ማን እንደገደላት አላቅም፣ ደም ግፊት ነው ምናምን ብትል ሄለንን ያምኗታል ወይስ ባለችው ላይ ሌላ አጀንዳ ነገር ደግሞ ይጨማምራሉ? እነሱ እኮ መፍተል ነው ስራቸው፣ እየፈተሉ ነው ያሉት። ነገር እየፈታተሉ እያመጡ ቁጭ ብለው ማውራት ነው የሚፈልጉት። ርዕስ እንኳን አይመርጡም። የሰውን ብሬን ወሽ ያደርጋሉ። ገባሽ አይደል? ያ ሁሉ ሰው ቁጭ ብሎ ሲሰማ የምር ነው የሚመስለው ወሬያቸው። አይ እናቴ የምር የሚመስለው ሰው የለምና ሄለን ስራ አላጣችምና እንደዚህ አይነት አሁን እነሱ ለራሳቸው ቶፒክና ለራሳቸው ኮይን ፍለጋ ነው። ታያቸው የፈለጉትን ያወሩ። ይሄ ምንም ቦታ የሚሰጠው ጉዳይ አይደለም። የሚሉት ነገር እንደዚህ ነው የሚባል ኮተት አያስፈልግምና እኛ እያልን ያለነው አሁንም ዛሬም ነገር እነኚህ ወጣቶች ከጎናቸው ነን። አይደለችም ሄለን? እኛ ራሱ ከጎናቸው ነን። በርቱ፣ ልጅ ገና የምትወልዱ ናችሁ፣ ወደፊት ሂዱ። አዎ ገና ህጻናቶች ናቸው እና እነኚህ ሁለቱም ቆጃንጆ ልጆች ናቸው። የሚወልዷትም ልጅ ገና ቆንጅዬ ናት። ስለዚህ እችን እህታችንን ዴዚም ወንድማችንም አይምሯቸውን ነፃ እንዲሆኑልን ነው የምንፈልገው። ማንም እንደፈለገ ያውሩ፣ እነሱ አይሰሙ፣ ወጣቶቹ አይሰሙ። በነገራችን ላይ አሞራም ዴዚም እንዳሰሙ የማንንም ልቃሚ ወሬ አንፈልግም። እና እኛ ያልን ያለነው ያንን ነው እንጂ እንደዚህ ነው ሄለን እጇ ይታዩ ትርኪ ምርኪ ወሬ ነው። ሄለንን ቦታ አሰጣቸውም እና እንደዚህ ነው ጂኒ ጃንካ ነው እሷና እንደዚህ የሌለ ነው ይሄ ታዩ። እና ኮይን ፍለጋ ነው ስብሰባ ነው። እና ይሄ ልመናቸውን እዛው ወደ ልምዳቸውን እናውቃለን እኛ፣ ሄለንም ታውቃለች። እና ይሄ ታዩ ነድራዬ ተቀባይነት የለውም ነው የምንልሽ። እና እኔ ለማለት የፈለኩት አሁን እሷ ወጣቶቹን አሁንም ከጎን ነን፣ ከጎናቸው ነች። በቃ ለብርታታቸው ይበርቱ። ሀዘን ነው፣ ይለፍ፣ ችግር የለውም። ኦቨር የሚሄዱ ከሆነ ግን እነኚህ 6 ጣቶች ማህበር መልስ ግዴታ ነው። አብረን ነው የምንሰጠው፣ አብረን እንሰጣለን። እና አለቀ። ይሄን ነው የምንለው። ሲፈልጉ ይደሩበት፣ ይዋሉበት፣ አይመለከተንም። እኛ አሞራና ዴዚ በርቱልን። ወጣቶች ናችሁ፣ ከጎናችሁ ነን። የኛ ናችሁ እህት ወንድሞቻችን። ወደፊት በቃ አለቀ። ቀጥይ ልቃሚ፣ ቀጥል አባቴ። እስቲ ሄለን በኔሞ ሀሳብ ነው የምስማማው። እነዚህ ምክንያቱም እንደ ድሮ ካልመለሰችላቸው አርፎ አይቀመጡ፣ እንዳይተኙ ነው ማድረግ ያለባት። ሲጀመር ዝም ብሎ አፋቸው መክፈት አይችሉም። መተውሰዋለ ዝም ስላለች ሊሆን ይችላል። ልቃሜ አንደርስታንድ አርገኸኝ እንደሆነ አላውቅም። ዝም ማለቷ አንደርስታንድ እኮ አርጌሻለሁ እንደ ወይ እየሳቀች ነው ምናምን ትያለሽ። እየሰራው እንዳረብሻችሁ ነው እኮ አንደርስታንድ እኮ አርጌሽ እኮ ነው ክርክሩ። አይ እነዚህ ልጆች እያልሽ ነው ግን እየጠገቡ ነው ለነገሩ እያስለቀሰቻቸው ነው። እየሰማችሁ ነው። እሺ ያ አይ ልቃሚዬ ዝም ማለቷ እዚህ ርዕስ ላይ አላወራም ማለቷ ነው ያናደዳቸው። ከዛ ደግሞ የጉዳዩ ባለቤቶች መጥተው አፕሪሼት ስላደረጓት ነው። ታዲያ ለምንድን ነው አሁን እነዛ ተናገሩ፣ እነዛ ለምን አንበሳ ተሰጣት ስላሉ ለምንድን ነው መናገር የምትጀምረው? ጥያቄ ነው ይሄ። ደግሞ የሆነ ሪከርድ የገረመኝ ምን አለ አንዱ ምን የሚጠይቀው ለዮኒ ቢሰጥ እንኳን እሺ እንዴት ለሄለን ለሃቡ አሉ እኮ ወይ ለሃቡ ወይ ለሮሚ አሉ እንዴ ለሄለን ይሰጣል
ቅናት ነው እኮ አሁን ይሄን እኮ ማወቅ ያለብሽ አንቺ ሄዱዬ። እኮ ነው ደስ ያለኝ። ቅናት ነው ፖይንት የላቸውም። ቅናት ብቻ ነው። በቃ ያው ሄዱዬ ቅናት ብቻ ነው፣ ሌላ ችግር የለባቸውም። በጣም የእውነት እንደምጫወተውና እንደምስቀውና እንደዚህ ታይም ሉዝ እንደማረገው እውነት ጊፍት እንኳን እንደዚህ ጊፍተሮች በብዛት እንደዚህ አለኝ። ያው የሚሰጡኝ አሉ ቴንኪዩ ግን አሉ ይሄን ያለው መቶ ይገባሻል። እውነቱን ልንገርሽ አንቺ እኮ በቶፒክ ብቻ ይሄ ጊፍት ጋላሪሽ ምናምን ይሞላልሻል፣ ትበልጫችኋለሽ እና ሚዲያ ላይ መተሽ እዚህ ላይ እንትን ፌመስ ስለሆነ ተናዷል። በቃ ተቀባይነት አግኝተሽ እኮ ነው። ተቀባይነት ስላገኘሽ ሰው ይወድሻል። ስታወሪ ትሰሚያለሽ እና ደግሞ የምታወሪው ነገር ሰው ወደ ውስጡ እየከተተው ነው። እስቲ ሪከርዶችን ያቸው አንዳንዴ ኮሜንት ላይ ሄሉን እንደዚህ አንቺ ብቻ ተናገሪ፣ እንደዚህ ነው ውስጣችን የሚገባው፣ አንቺ ብቻ ተናገሪ እኮ ነው የሚሉት ኮሜንት ዝም ብለሽ። ለዛ ነው ሰው የሚወድሽ። ስትናገሪ ተሰሚነት አለሽ። ሄሉ በመናገርሽ ብቻ ነው ጊፍት የምታገኘው አንቺ እንጂ ጌም ተጫውተሽ አይደለም ቱ ሊሆነ ሰው የሚሰጥሽ። እናሳ እንደማንም ሊጧን ተቀብታ ወይ እርሻዋን ተቀብታ አይደለም ጌም የሚሰጣት። በራሷ ቶፒክ በራሷ አስተሳሰብ ነው ለማንም የምትቆምበት ነው። እከሌ ከከሌ ሳትል ለእውነት ስለምትቆም ነው። እችን እውነት ስለሚጠሏት እኮ ነው ችግራቸው። ሌላ መሰላችሁ እንዴ እናንተ? እሷ ግልጽ ስለምታወራ ሀቋን ስለምታወጣ እኔም አንተም ኤደንም እንሁን የሆነ ነገር ጥፋት ብታይብን የኔ ናችሁ አትለንም። ግልጽ እዚህ ጋር ሀቅ ነው የምትናገረው። እኔ በዛ ነው መወዳት። በቃ አለቀ። የኔ ነው የከሌ ነው አትልም። ሌሎቹ ግን አስመሳዮች ናቸው። እሷ አስመሳይ አይደለችም፣ የታወቀ ነው። እና ይሄም ያቃጥላቸዋል። አዎ አንዱ አንበሳ ብቻ እንዳይመስላችሁ እና ጊፍት ስለተሰጣ ሳይሆን ይሄም እንትኗ ያቃጥላቸዋል። እነሱ ላይ ቶፒክ አያምርም። አዎ እነ ዘር ክፍፍል ናቸው እና ጫርሴ ናቸው እነሱ። አዎ እነ ደመኛ ናቸው እና እሷ እንደዚህ አይነት ነገር ውስጥ የለችም፣ ነፃ ናት በቃ። ስለዚህ ዛሬም ነገም እነኚህ ልጆች ወጣት ናቸው፣ ወደፊት አለቅ። ሀዘን ነው፣ እያለቀ ነው። ሀዘን ያልቃል። የሞተ የሚያወጣ የለም። እኛም ወደ መንገዳችን ነኛ፣ ሞት አይቀርልንም እና የምትንጣጡ እነ 6 ጣቶች ማህበር ስርዓታችሁን ያዙ ነው የምንለው። እንደነሱ አይነት አንዳንድ ቲክቶከሮች ነው እንጂ የሚጠሏት ሄለን እንጂ ትብኗ የሚወደድ የዋ ሰው ቸገረኝ ሲላት ጌም አጫውቲኝ ሲላት የምታጫውት ለሰው ሰፖርት የምታረግ ሰው ናት። ኢቨን ተጫውታ ለሰው ጊፍት የምትሰጥ ሰው ናት። ሰው በዛ መልኩ እየወደዳት የመጣ ሰው ነው በየዋነቷ። ለዛ ነው ሄለን አሁን ሰው እየወደደች ስለመጣ እነዚህ ቲክቶከሮቹ ደግሞ ይናደዱብሻል። አይኖ ጋር ምክንያቱም ሰው የሚወድሽ ከሆነ ለአንቺ ሰፖርት ያደርጋል፣ ጊፍት ይሰጣል። ያው አንቺ የሚወድሽ ሰው ይኖራል። በዛ መልኩ ነው ሰው የሚወድሽ ሄሉ። ደግሞ እኮ እኔ የሚገርመኝ ምንድነው ታውቃለህ? ስማ እኔ የሚገርመኝ ነገር የምከሳስባቸው ነገር በፍጹም ከኔ ጋር የማይሄዱ ነገር ናቸው። ሰው እንኳን ሲከስ ሌላ ሰው ሊያምን በሚችል ነገር ጋር ቢሄድ የሆነ ዛሬ የሰማው ሰው ራሱ ይሄ ሰው እውነት ያወራል ይላል። ገብቷል? ምንም አብሮ የሚሄድ ነገር እኮ አለ የምከሰስባቸው አሁን ሚዲያ ለዚህ ያኛው ይላል ዘር ጠልናት ይላል፣ ያኛው እንደዚህ ናለ። ዲፕ አይደለም ትንሽ ከጠየቀው ለራሱ እኮ ግራ የሚገባው አይነት ሰው ነው። ገብቷል? ናሳ ይሄ እኮ ነው ዋናው። እና ለመሰለሽ እዛ ውስጥ ለምን አልገባችም? እንደዚህ አይነት ጭምልቅ ነገር ውስጥ እንደኛ ለምን አልሆነችም እኮ ነው ችግሩ። አንቺ አታውቂም እኮ ግልጽ አድርገሽ ተረጁ። ይሄ አንቺ ከምንም አይነት ነገር ነፃ ነሽ። ያው እዚህ ጋር ቶፒክ ይዘሽ የምትመጪው ከሌን ከከሌ ዘር ከዘር ስለማቲ እነሱ ያ ውስጥ ነገር የተጨማለቁ ስለሆኑ ሄሉዬ ለምን ወደኛ ማህበር አልሆነችም? ለምን ወደኛ ማህበር አልገባችም ነው። ይሄን መረዳት አለብሽ እኮ አንቺ። አይ ይሄ ነው እኮ ክሱ። ሌላ መሰለሽ እንዴ? ለምን ከኛ ጋር አልተመሳሰለችም ነው። ይሄ ደግሞ አይሆንም በፍጹም። አዎ አይሆንም። ዮኒ ማታ ሲለማመጣት ነበር ለመታረቅ እንትን እግር ሲል ነበር። ግን ያ እሷ በራሷ ከወሰነች አትመለስም ስላልፈለገች በሉ ደህና ዋሉ ብላ ወጣች። እኔ ደስ ነው ያለኝ። ልቃሚ የሆነ ነገር ኤዱ አልተረዳችሁም። ትላንትና የሆነ ምን አይነት ውሸታም ሰው እንደሆነ ጂጂ በተደጋጋሚ ቆይ ልንገራ፣ በተደጋጋሚ ልጁን ይደፍራል ሁላ ስትለው ነበር ዩቲዩብ ላይ። ልጁን በጥቁር ያስነፋል እሱ ብር ካገኘ ስትለው ይቅርታ ብላኛለቻል። ዮኒ ይመቸኛል እሱ ይሻለኛል ማለት ለተናገርኩት ነገር ይቅርታ ማለት ነው። በእናታችሁ እሺ
ምን እየሰማሁሽ ነበር እኮ ይሉ እኔ እኮ ደስ ነው ያለኝ ነገሮች ስለማያውቅ እሱ በደፈና እንደ ወንድ ልጅ የለም በቃ እቺ ነገር በቃ እለፊዋ ምናምን ነው ይገብቶኛል። የሱ ሙድ ገብቷል። ግን እንደ የሆነ አይነት ልክስክስን ሰው ተነጋግረህ እንጂ እንደዚህ ተሸፋፍን የምታልፈው ሰው አይደል። ገብቷል። እውነቱን ሃይላይቱን ያየው እኔ እንደውም ማለት ቅርታ ልትል ነው እንደ ያልኩ ነበር እግዚአብሔርን እሱ የሄደበት ምናምን ነገር ማለት ነው። እኛ እንኳን እዚህ ጋር ብዙ የምናውቀው ታሪክ አለ። እሱ ልጆቼ ምናምን በሚል ሙድ ይቅርታ ፈለገ። ከአንቺ ልጅሽን ዘቅዝቆ ከሰደቡት ጋር ሆነ ቁጭ ብሎ እልል እያለ መሬት እየመታ ሲለፈልፍ የነበረው የራሱን ልጅ ዘቅዝቆ እየነፋለት አልነበረም እንዴ? እንደዚህ እያለ ራሱ ምንድን ያለው ይኸው ዘቅዝቄ እየነፋት ነው የነበረ ራሱ ጆከር ነው እንደዚህ የሚለው እና በቃ የሆነ የውሸት ነገር ነው ነገራቸው በሙሉ የማይመስል ነገር በቃ ልጁን እንደዚህ እያደረኩለት ነው እያለ እንደዚህ እኔ አሁን እየነፋ በሚሉ እኔ ግን ምን ፈልገው እንደመጣ ገብቶኛል። ለምክንያቱም አሁን ቪውወር ስላለሽ ሰው ስለሚወድሽ አንቺ ጋር እንደዚህ እንደ ጃምፒ ጌም እየተጫወተ ምናምን መሸቀል ይፈልጋል። በአንቺ መወደድ ደግሞ ይፈልጋል። የማዲያት ባህሪ አልገባችሁ። ከሰው ጋር ተጠግቶ መኖር ነው የሚፈልገው። አሁን ላይ እንደዚህ አበባ የሚሰጠው ሰው የለም አሁን ላይ። እኔ ልጄና ምን ሲሰደብ አብሮ ቁጭ ብሎ እየሰደበ እኔ ቲክቶክ ሳልመጣ በፊት እንዴት እናቱን ይሰቅላሉ ብዬ ለዮኒ አግዤ እኮ አይደለም ምንድነው ትርጉሙ ብዬ በጣም ወደ ዘሩ ላይ ወሰዱብኝ ሰዎች ነበሩ። ከኤርትራኖች ጋር የተጣላ የነበረ ሰዓት እንዴት ነው እናንተ እንደንትን ከሄዳችሁ እኛም እንደንትን አብረን እንቆማለን ብዬ ስንት በጣም ቤስት የሆኑ የኤርትራ ጓደኞቼ የኔ ፎሎዎች የተቀየሙኝ ነበሩ። የሚገርም ነገር ገብቷል። ሄሉ እንኳን ለእሱ አይደለም ሊያ ያውላ ሴት ሲነሳባት ፌሚኒዝሞች ብቻሽን ስትናገር ያልነበር እንዴ? ሁሉም ሰው ደስ ብሎት አው እሷማ ልኳ መግባት አለባት ስትባል ተጣልተሻ ቆመልሽለት የለ እንዴ? ትዝ ይለናል። ግን አላከረውም ቶ ችግር የለም። ብዙ ነገር እኮ አይተናል። ከሰው ፖዚቲቭ ነሽ አንቺ። ብዙ ሰው ሲነሳበት አንቺ ግን የራስሽን ሀሳብ ነው የምትሰጪው። ትክክለኛ የሆነ ነገር እኔ ለዛ እኮ ነው የምወድሽ። በሆነ ከሰው ይለያል አስተሳሰብሽ። አንቺን ቁጭ ብሎ ላዳመጠች ሰውና ለሰማይ ሰው የሚለይ ነገር አለ አንቺ ላይ። ለዛ እኮ አሁን ሰው እየወደደች ስለመጣ እነዚህ ቲክቶከሮቹ ምናምን ሚዲያ ላይ የሚሰማሩት አንቺ ላይ የመንፈስ ጥላቻ ያረባቸዋል። ወይ ፒስ መሆን ነው የምፈልጉ ወይ መጣ እንትን ነው ማለት ነው እንድታወሪ ነው የምፈልጉ። እና ደግሞ ባለው ጉዳይ ላይ በቃ አውቃለሁ የሰው ነገር አስተሳሰቡ ብቻ ሁሉም ነገር ሲያልፍ ነው። እኔ እኮ ማታ እኮ እንዴ የሆነ እንትሳይ እንዴ ለመታረቅ እየቋመጠ ነበርና እሷ ይቅርታ ተነስታ ተንበርክካ እንድጠይቀው ነበር የፈለገው። እኔ እንደውም ተናድጄ ነበር። ያ ፓርት እስቲ ሄሉን ጉዳይ ያለው እያልኩ ነበር። ስወጣ ስገባ ነበር እኔ ኔትወርክ አስቸገረኝ። ገባ ለምን ይሄ ባለጌ እንደዛ ልጇ ላይ እንደዛ ሲሆን እንደውም እሱ ነው ዋናው አቃጣሪ እሱ ነው። ዋናው እሱ ነው። መጀመሪያ እሱ ነው ይቅርታ መጠየቅ ያለበት ማታ እና ተናድጄ ነበር እኔ ማታ። ደስ አለኝ መጨረሻ ላይ ደስ አለኝ። የሷ እንትን ደስ አለኝ። የሷ መልስና ቆርጣ መውጣቷ በጣም ነው የተመቸችኝ እኔ። አዎ እኔም ደስ ነው ያለኝ። ደግሞ ስጠብቃት ነበር ሄለን በቃ ከፈለገች በራሷ ከወሰነች እንደማትደራደር አውቃለሁና እንደዛ እንደሚሆን አውቄ ነበር። እሱ አሁን ባለው ነገር ደስ ብሎታል ነበር እንዴ? እንደዚህ እኔማ የቤተሰቤን ነው እንትን ያለልኝ ምናምን ሲል አልነበር እንዴ? አፉን ሲከት ሄሎ አለሽ ሚውት ላይ አይደለሽም እንዴ? ናድራ ኤዱ ሄሉ የሚውት አርጊው ደግሞ ስራ ላይ ኮንሽ አይደለም እንጂ እኛ እዚህ እንለፈልፋለን እናንተ ጭልጥ ትላላችሁ። እና ማታ ደስ አለን እያልን ነው እኔና ወንድሜ ልቃሚና መጨረሻውን እኔ ማየውና ከዛ በላይ ደስ አለኝ። አቦ ወጣው ደግሞ ኔትወርክ የራሱ ያልኩና ለሊት ስለነበረ የሷን እንትን አየውና ሲጀመር እኔ የምትቀልድባቸው የምትተፋባቸው ሰው ቢኖሩ ሚዲያ ላይ ዮኒ ማዲያትና ቱና ናቸው። ስለዚህ ለእነሱ ይቅርታ ራሳቸው ይቅርታ ብለው ተንበርክከው ይጠይቁ እንጂ ይለናል። እናሳ ስማ
እንዴ እንኳን እሷ እኛም አብረን አይደለን ይሄው አብረን አንዴ ምን ረግጣቸው እንዴ እንዴት ተብሎ ነው ማዲያት መጥቶ እዚህ ይቅርታ ሄሉን ተጠይቅ የንግስታችንን የሚለው አፈሪ ብላና ራሱ ይቅርታ ይጠይቅ እናሳ እንዴ አበድን እንዴ ያኔ ነው ከሄለን ጋር ተቆራርጠንኛ ምን ጠፋው ከዚህ ሚዲያ ኧረ ዮኒ ማያረገን ጉድ ዮኒ ያረጋትን ጉድማ መርሳት ራሱ ይቅርታ ተንበርክኮ ይጠይቅ አዎ እዚህ ቤት ፋሚሊ ላይ መጥቶ ተንበርክኮ ይቅርታ መጠየቅ ያለበት ቅድሚያ እሱ ነው የሄለን ልጅ ምንድነው የሄለን ልጅ እንትን ነው አህያ ነው እካካም ልቃሚ ምን የመሰለ ወርቅ ልጅ ሚዲያ ማያቅ ልጅዋን እኮ ነው ስለ ብሄር ስለ ቋንቋ ማያቅ ስለ ምንም አይነት ነገር ሰሚኝማ ኒሞዬ አድሪን አስገበያት ኒሞዬ መጥቶ የዛኔ ቤቷ ይቅርታ አስጠይቃት የማዳት ማጥፊያውን እንልክለታለን በፖስታ አሽገን አይሻልም እናሳ አብረን ነው የምንጠፋው ስማ ወንድሜ አብረን ነው የምንጠፋው ያን ጊዜ ይቅርታ ቢጠይቀንማ እኛ ምን እንስማማለን ግን ሄለን ይቅርታ ጠይቂ ተብሎ እዚህ ጃቢን ጂኒ ዙጲ የተላከ እዚህ አይቻልም ኖ አይቻልም እኔ አልፈቅድም እንግዲህ እሷ ታውቃለች እኔ አላውቅም አዎ አይ እኮ ወደፊት ሁለቱም አሁን ምንም ፕሬሸር ሳይኖር ሌላ ጉዳይ ሳይኖር በራሳቸው አንድ ለአንድ ሆነው ተነጋግረው ወደፊት የሚፈቱበት እንትን ሊፈጠር ይችላል እሱ ችግር የለውም ግን አሁን ትላንትና ሞቅ ባላት ሰዓት መተው ስንት ሰዓት እንደሆነ አላውቅም ግን ትላንትና ስጠጣ ነበረ ሞቅ ባላት ሰዓት ላይ መተው በጃፒ በኩል አድርጎ እንደዚህ ብሎ ለማሳመን እኔ እንደዚህ ይዤ ነበር ራሴን ሳይ ነበር ይቅርታ አለች ብዬ ምክንያቱም አዎ ብላ ራሱ በትንሽ መልኩ ብታምን ራሱ ትልቅ ፕሮፓጋንዳ ነው የሚፈጠረው እና በዚህ መልኩ አይደለም መደረግ ያለበት መተማመን ካለባቸው ሌላ አውትሳይድ ነገር ሳይኖር አንድ ለአንድ ሆነው እኩል ለኩል ሆነው እንደ ሶሻል ሚዲያ ኢንፍሉዌንሰር እሷም እንደ ክሬተር እሱም እንደ ክሬተር ሆነው አንድ ለአንድ ሌላ ምንም ከጀርባ ጉዳይ በሌለበት ሁኔታ ተነጋግረው መፍታት ይችላሉ እንደዚህ ማድረግ የለብህም ግን ደግሞ ሌላ ማስተዋል ያለባችሁ ሌሎች እኮ የውጭ ሀገር ኢንፍሉዌንሰሮች እኔ ከነዮኒ ወጥቼም በእነሱ ተበድዬ ይቅርታ አልልም በሚለው ዘፈን እየጨፈርኩ ነው አሞራ የመጣው የነበረው ትዝ ይላችኋል ሪካርድ ነው ያየሁት ሄሉዬ ተኝቼ እኮ ነበር በቦታችን መሀል ነበር አሞራ የመጣው አይ ቲንክ ትዝ ይለኛል እና በዛ እንትን እያለች እንትን አንበሳ በረደ ምን አሉ የሴትዮዋ ከሞታ እሷ ትጨፍራለች ያገናኙበት መንገድ ማለት ነው አንበሳው ሲወርድ ኖ ስትለው ነበር ሄሉ ግን ያገናኙት መንገድ ሁኔታ ትናገር መፈልገው ሄሉ ላይክ የሞታ አንዴ ሞቷል የዚህ ልጅ እሷ የወለደቻት ልጁን ይዛለች ገባሽ አይደለ ማን እነሱ የፈለጉት የሆነ ሰው አታክ እንድታረግ ነው የተፈለገው ያ ደግሞ አይሆንም እኔ የምጠብቀው ከሄሉ እንድትናገር መፈልገው ምንድነው ላይክ በቃ ምንም ነገር ወደፊት መሄድ እንዳለባቸው ከዚህ በኋላ ቀኗ ነው ሴትዮዋም እግዚአብሔር ነፍሷን ይማር ሁላችንም አዝነናል ሪከርድ አለ ሄሉም አዝናለች እኩል ስለሰማ ስላየው ሀቋን አልበላም ገባሽ አይደል እና እንድትናገር መፈልገው ላይክ ህይወት ይቀጥላል እውነት ለሴትዮዋ ካዘኑ ዴዚም የሷ ልጅ ነች የሴትዮዋ ልጅ ፍሬዋ ነች እሷን በመጣል የሞተቿን እንግዲህ እሷ እንደዚህ ብላ የማትነሳ ልጇንም የባሰ መግደል ነው የሚሆነው ገባሽ አይደል በእነሱ ልክ ከተሄደ ማለት ነው አሁን ልጇና አሞራውን አታክ እየተደረጉ ያሉት ለልጇ አላዘኑም ልጇ የማን ፍሬ ነች የሴትዮዋ ፍሬ ነች አሁንም በእንደዚህ አይነት ጉዳይ ላይ አናውራ በእነሱ ላይ እሺ በእናትሽ እሺ በቃ ምሳሌ ለምን ይሰጣል የሚለው ላይ እንጂ እንደዚህ ነው እነሱ ላይ እንደዛ ነው እኔ እስቲ አሮጊቶችን ቁጭ ብዬ የምጠብቃቸው እስቲ አታክ ያርጓቸው እንዴት እንደማረጋል አዎ በቃ እሺ እንደዛ ከሆነ እሺ እኛም በቃ ተታናል አሁን ምንድነው እያልን ያለነው እኮ እኛ ሄሉዬ አሁን ስለ እነሱ ልጆቹን እንደሚጫኑት አንቺ ከጎናቸው ስለሆንሽና ነኝ ስላልሽ ነው አሁንም እየተጫኗቸው ያሉት እና እኛ ያንን እንድትስመልስ እንድትሰጪ ነው እንጂ እኮ ሌላ አይደለም ችግር የለውም አትበሉ ዝም በሉ ካልሽም ችግር የለም ግን እነ አሮጊቶቹም ካሉ
እነ ስድስት ጣቶችም ያው መልስ ግድ ይገባቸዋል። ያንቺ መልስ ያስፈልጋቸዋል። እኛ ምንም አናመጣ ልትጎዳ ትችላለች ምናምን ያው ማብራራት ውስጥ ገባችሁ። ለዛ እንጂ ሌላውን ላይማ እናወራለን እኮ። አሁንም እኮ እኛ ምንም አላልንም። እነሱ ይበጥረው ነበር። ስድስት ጣት እንኳን ቅናት ነው። ስድስት ጣት ፈንገስ ቅናት ነው። ለምን ተሰጣት? አያወራውም ከሷ ጋር ለምን ተሰጣት ብሎ እሱ ጋር የለም ቶፒክ። ሁሌ የእሱ ቶፒክ አንድ አይነት ነው። ገባ እነ ያው የታወቀ ነው። እዚህ ጋር ማለት አንፈልግም። እና ምንድነው የእሱ ችግሩ? አንድ አይነት እንትን የእነሱ ማህበር ስላልሆነች አንድ አይነት ምስያ ስለሌላት ነው። ሄዱን ይሄን ያህል እንደዚህ እንደ እስስት እንደዚህ በቃ እንደ እንትናቸው እንደ ወገባቸው እንትን የጠመዷት እነኚህ ቁንጫውላና ምንድነው ለአንድ አንበሳ እንዲሆኑ የተሰጣት እንደው 10ና 20 ቢወርድላት ጨርቅ ሊጥሉ ነው ወይ ነው እኔ ጥያቄ። ምን ችግር አለው? አየህ ምቀኝነታቸው፣ ቅናታቸው፣ ክፋታቸው እዚህ ላይ ነው የሚታወቀው እኮ በቃ። አዎ ባለ 6 ጣት አሁን እንደዚህ ጣቱን እንዲጁን ያወጣና ልክ አንበሳ ሲወርድላት 1 2ኛ 5 ነው ያለን እሱ በስድስተኛውም ይቆጥራል 6 እያለ አንበሳ በአንድ እጁ 6 አንበሳ ነው የሚቆጥረው። እንዴ መጣልሽ አንቺዬ? ይቆጠር ባለ 6 ጣት እየቆጠረ ነው። እንዴት እያለ ነው የራሱ እንዴት ለያላን ይሰጣታል? እንዴት እኛ ስሙ እናንተ። ሌላ ዜና ደግሞ አለ ሰምታችኋል? ማነው ይሄ ጀነራል ምናምን የሚባለው ደቡብ አፍሪካ የሚኖረውን ታውቁታላችሁ? አዎ ጀነራል የሸራ ጓደኛ ምናምን ተወቅቷል አሉ። ተወቅቷል፣ ኮማ ውስጥ ነው ያለው፣ ሞቷል ይላሉ ግማሹ። መንገድ ላይ እንደዚህ ላይ እያወራ ከጓደኛው ጋር በቃ ነው ድምጽ የጠፋው። ጄኔራል ማለት ትንሹ ነው። ሁለት ናቸው። አንድ ጓደኛው ሁለት ናቸው። ትንሹ አነስ የሚለው ሄሉዬ በጣም የሁለቱም ተሳዳቢ ናቸው። ጀነራል ጸጉሩን ቀለም የተቀባው ጀነራልና ሸራ አየም የሚለው ነው ጀነራል አይደል? ባወርዱ ምናምን አይደለም። ቢወጉ ደቡብ አፍሪካ እንደዚህ ነው፣ ሪስክ ሀገር ነው። ያ አሁን ምን ብለው ያወራሉ ራሳቸው የሀዲያ ልጆች እሰይ ደስ ብሎናል ይላሉ ግማሾቹ አበሻ ነው እንደዚህ ያስደረገው ይላሉ። ራሳቸው የሀገሩ ልጆች ደስ ብሎ ዱባይ ያሉት ምናምን ማለት የቤኪ ጓደኞች ናቸው። ዜጎቹ ራሱ እኮ ኢትዮጵያን አይወዱም እንዴ? ከነሱ ጋር ፋይቲንግ አለ። እሱ ጋፍተው የሚኖሩት እየዘራው ነው የሚያልፈው። ቤኪ የሚባለው የለም። አንድ ጊዜ ከዋንትያ ጋር እንደዛ ሲሰድቡት በነገራችን ላይ የእሱ ደጋፊ ነበሩ እኮ እነሱ ተናደው እስካሁን ያወራነው ነገር እሱን የነገረን ብለው እሱ ላይ ስብብ ያደረጉት ሁለቱ የለም። ሸራ ነው የምትሉ ሸራና ጄኔራል እዛው ነው። ጄኔራል እኮ ነው የተወጋው ሄሉ። ኦኬ እዛው ነው ሙድ ይዘውበት ያጸደቁበት። የሚገርም ለምን እኛ ይክድናሉ። ያ አሁን የእሱ ግሩፖች ናቸው ደስ ብሎናል ምናምን ብለው ፖስት ያደርጉልሻል። ልጁ ስለታፈነ ስለተጎዳ ማለት ነው። ኮማ ውስጥ ነው ያለው። አፍሪካ ሪስክ ሀገር ነው። እግዚአብሔር ይጠብቀው። የእውነት ገና ልጅ ነው። ወይኔ በእናትህ ምን አይነት ክፉዎች ናቸው ደግሞ። ቪዲዮ ላይ ነው አሉ፣ ቪዲዮ ዘግተው ነው አሉ የወጉት። ኧረ ምን አይነት ጨካኝ ናቸው ደግሞ። ጄኔራል አወቃችሁት? ያው በጣም ተሳዳቢ ነው በእርግጥ እሱ። ይሄን ያህል ያው እንግዲህ ላይቭ ላይ ሆነው አዘግተው ነው። አዎ ገስት ላይ ገብቶ እያወራ ከጓደኛው ጋር ይሉ እሺ እያወራ ሰው ድምፁ እዛው ያው ሲወጋ ሰው ድምፁ እየጠፋ መጣ። እናቴ ትሙት ቆይ እልክልሻለሁ ሪከርዱን አውጥቼ። አይ ግን ይሄ ነገር ሴራ አለው እንዴ? እዛው እንዴ አይከብድም? ላይቭ ላይ እንግዲህ ከባድ ነው ይሄ ነገር። የሆነ ሴራ አለው፣ ተልኮ አለው። አሁን እኮ እነሱ በሌላ ቋንቋ የሚበዙት ደግሞ የኛ የደቡብ አፍሪካ ልጆች ናቸው። አዎ እና የደቡብ ልጆች ናቸው በብዛት ደቡብ ውስጥ የሚኖር ደቡብ አፍሪካ ውስጥ የደቡብ ልጆች ናቸው በብዛት። ከሀዲያ የሚሄዱ አሉ፣ ከወላይታ ናቸው። የሚገርማቸው ቢያንስ አንድ ሀገር አድርገው ይዘውታል እኮ ሄሉዬ። መጀመሪያ የሚሄድ ልጅ ራሳቸው የአገሩ ተወላጆች በጣም ጠምደውታል ይሄን ጄኔራልን። ያ በዚህ በቤኪ ወይ እንደውም ያስፈራሩት ነበር መጀመሪያ። በቤኪ በምን ተከፋፍለው ነው? በስማ
ቲንክ ግን አገሩ ነው መሰለኝ አይዶ ነው የደቡብ ልጆች እርስ በራሳቸው በጣም ነው የሚተጋገዙት። በጣም ብታይ እኔ አይ ዶንት ኖ ደቡብ አፍሪካ እንዴት እንደሆነ ከዱባይ ወደ ደቡብ አፍሪካ እናዙረው እንዴ? ዱባይ አሁን ቀዝቀዝ አድርገነዋል። የደቡብ አፍሪካ ቶፒክ መጣው ነው የሚወጉኝ ደቡብ አፍሪካ ማን አስወጋ የሚል ጀምረን ባይተው ወጋጉት እርስ በርስ ነው። ሳውዝ አፍሪካኖችን ነው የሚልኩባቸው እየቀጠሩ። ውዴ ኤዱዬ ላቋርጥሽ፣ የሆነ ፖስት አይቼ እከሌ እንዴ ተው ብዬሽ ነበረ ምናምን ነገር የለም። ከዛ ኮሜንት ላይ ምን ይሉታል እንዴ አንተ ነህ እንዲያስወጋው እቴቴ የሆነ ፖስት ለቆ ጄኔራል ተወቅቷል ተብሏልና ከዛ እሱ ኮሜንት ላይ ምን ይሉታል ፖስት ያደረገው እንዴ አንተ ነህ እንዲያስወጋው። እውነታቸውን እኮ ነው። ሳውዝ አፍሪካ እንደዛ ስለሆነ ነው የኛ ህዝብ እኮ አበሾቹ የሚሞቱት እንደዚህ። የኛ ህዝብ ከባድ እኮ ነው። በጣም ስቲ ያለፈልሽ ነው የሚመስላቸው። እንኳን ያሳድዱሻል። ገብቶሻል? እንኳን ፊት ለፊት ወጥተሽ ተደብቀሽ ራሱ 4 በር ያለው በር ነው እኮ ቤት ነው እኮ የሚከራዩት ሳውዝ አፍሪካ። በጣም ነው የሚያሳዝነው። አሲድ ይደፋፋሉ፣ ይወጋጋሉ። እንደዚህ ሆኑ ሳውዝ አፍሪካ ወይ እርስ በርስ ወይ ሄሉ ልጠይ እርስ በርስ ነው ሄሉ። ይሄ ማለት ደቡብ አፍሪካ እርስ በርስ የኛ አበሻዎች ናቸው ወይስ ሌሎች የዛው የተወላጆች ናቸው የሚያጠቋቸው ኢትዮጵያኖች? አሲድ አሁን ባለፈው የደፉበትን ልጅ አይተሻል? የራሳቸው ሰፈር ልጅ ነው የደፉበት። ራሱ አበሻ ነው እንደዚህ በየስንት ጊዜው ምርጫ ያለ ጊዜ ግን የደቡብ አፍሪካ ተወላጅ ወጣቶች ለኛ ስራ የለም ስደተኛ አውጡልን የሚል የተወሰነ ጊዜ አይነት እንቅስቃሴ ያደርጋሉ። ሰዎችን ማቃጠል፣ መግደል፣ መዝረፍ። ይሄ ለሀገራቸው ፖለቲካ ሲሉ መንግስታቸው የሚቃወሙበት መንገድ ነው። ግን እርስ በራስ ደግሞ የኛው የደቡብ ልጆች ናቸው እንደዚህ የሚጎዳዱት። የሚበዙትም እነሱ ናቸው። ደግሞ እቁብ ላይ አይደል ሄልዬ? እቁብ ኃይለኛ ነው የሚዘጉት። እኔ እንጃ። አሁን አይተሻል? እንደ ሴት ልጅ አሲድ ደፉበት ወንዱ ልጅ ያቀዩ ልጅ። እግዚአብሔር እንደውም ትንሽ ብዙ አልጎዳውም ሳየው ባለፈው ጥሩ ሕክምና አግኝቷል ማለት ነው። እየመጣ ልጅ በመልኩ ሁላ ቀንታችሁ ነው ተብሎ ሄሉ አሁን ላይ ትንሽ ቀረለት እንጂ አሲዱ እንደውም እንደተደፋበት አልገባም ውስጡ። ያ ደግሞ ከራሳቸው ደግሞ ብር አዋተው ደግሞ ያሳክሙታል እኮ። እሱ ልጅ እኮ የሚሞት ነበር የመሰለኝ። አይተሽዋል? መጀመሪያ የሚተርፍም አይመስልም ነበረ። በዛ ልክ ጫው ነው እኮ ያረፈው። እሱ ልጅም ያሳዝናል። ግን በቃ በደንብ መዋጮ ተዋጥቶለታል። ታክማ እዚህ ሚዲያ ላይ ማለት ነው። ይሄን እኮ በቢዝነስ ነው የሚጣሉት። የሶማሌ አይነት ባህሪ ያላቸው ብር ማዋጣት አይሰስቱም። አይተሻል? ኤድዬ ያዋጣሉ አይደል? ያ ናቸው። አዎ፣ ግን ልክ እንደዚህ እቁብ ሲደርስሽ አሁን አንቺ ጋር መድረሱ ከታወቀ የሆነ ሰው ደግሞ እነዚህ ሳውዝ አፍሪካኖች ስራ ስለማይሰሩ ምናምን ብዙዎቹ በትንሽ ገንዘብ ነው ይሄን እገሌን ግደልልኝ ካልሽ እሺ ብሎ ነው የሚሄዱት። አይፈሩም። በትንሽ ገንዘብ እና ልክ እቁብ ሲደርስ ልቃሚ ይላክባል ሰው ላይ ሜዳ አለብሽ። ላጥ አርገው ካንተን ጨቅጨቅ አርገው እቁብ የወሰድከውን ብርን ወስደው ይሄዳሉ። እንደዚህ ቆንጆ ሰዓት ምናምን ካረክማ ጉድ ነው። ከነጅ ነው ቆርጠው የሚወጡ እንትን ብለው ገለውክ። በጣም ጨካኝ ናቸው። ይሄ የሳውዝ አፍሪካ ታሪካቸው ይሄ ታሪክ ቦርኮ ሆኖ መሄድ ነው ታዲያ። እዛ ሀገር እዛ ቶፒክ ብንገባ ሄለን እንዳለችው ከሳውዝ አፍሪካ ነው የሚልኩባት የሚገል። ግን ያ በጣም እንትን ናቸው ተላምደውት። አሁን ይሄ ኮንፍሊክት ሬዞሉሽን ናቸው እንዳለ መገዳደል ነው። ሰው ካስቀየማቸው ሄደው ጨቅ ማድረግ ነው በቃ። ከባድ ናቸው። ኤዱዬ እዛ ማን ይኖራል? አንቺ በጣም የሚያስፈራው። ዝም ብለሽ እኮ ጆበርግ ውስጥ ዝም ብለሽ መንቀሳቀስ አትችይም። ሲጀምር በጣም ሌባ ናቸው። ሲቀጥል አይሰሩም እኮ ለስልክ እኔ ሂጅ አውቃለሁ እዛ እና ስልክሽን ለመስረቅ
ስልክሽን ሰርቀውሽ ብቻ አይሄዱም፣ ገለውሽ ነው ስልክሽን የሚወስዱት። የት? ጆበርግ ጆሃንስበርግ ማለት ኦ ማይ ነው። ጋድ ግን በቃ እኔ እንጃ በጣም በቃ ሰይጣናዊ ናቸው። እኔ ግን ዩኤን የለም እዛ ሀገር ይጠቁሙብናል ይላሉ። ለዛ ነው መሰለኝ እርምጃ የሚወስዱት አይደል? ማን ነው? በጣም ከባድ ናቸው። አንቺዬ ዘግናኝ ናቸው ስልሽ የሆነ አይ ሰርቀው ገባሽ ከታዩ እንግዲህ ለነገ ለኛ እንትን ይላሉ በሚል ወይ ደግሞ ጭካኔነታቸውም ይሆናል። ምንኛ ሀገር ሲያው አስጀምረውብን ይውልን እንደ ለአንድ ስልክ ነፍስ እያጠፉ እንዴ! በጣም በትንሽ ብር ለትንሽ ብር ነው የሚገዱት አለ ሳድቁ። እንዴ ምን አንተ ኧረ በጣም እዚህም እኮ አሉ ሄዱዬ፣ እዚህም እኮ አስቸገሩን። እኔ ኬት እንዳመጡት በወንድ ሲጣሉ በሴት ሲጣሉ መጠጥ ቤት ሲጣሉ ምናምን በዚያው ሌላ ሀገሮች ይደባደባሉ። አንቺ ክፉ ናቸው። ካዲያ አበሻ ተቸገረ በእኛ እዛ መኖር። ታዲያ በየሳምንቱ እኮ ስንት ሬሳ ነው የሚወጣው ከሳውዝ አፍሪካ? ኖርማል እኮ ነው። በአየር መንገድ በካርጎ በቃ በሳምንት እንደዚህ ሬሳ አለ የሚደርደር ሰው። ሄሉ ግን ዛሬ በቪዲዮ አመጣ። ዛሬ እረፍት ናት መሰለኝ። አሁንማ ለቤት ነኝ ብላለች እኮ። ዝም አላችሁ። ሄዱ የት ሆነሽ ነው? ልክ ስንጀምር እኮ እቤት ነኝ እኔ። ኦኬ ያና አሁን ሸራ እንትን አለ። ሌላ አዲስ ነገር ምንድን ነው ያለው? ዛሬ እንዲህ ቀንዳችንን እንትን ስንል ነው ያለው። እኔና ናድራ በቃ እንትን ትገባለች በቪዲዮ ምናምን ብላችሁ አጠብቁ። እንደዚሁ ተጫወቱ ጋይስ። ኦኬ ሄሉ ግን ምን እየሰራሽ ነው? ሄሉ ከአንቺ አይቼ አሁን የካካኦ ሱሰኛው ስራ ከመግባቴ በፊት ካካኦ ነው የምጠጣው። አሪፍ ነው። ያ አሁንማ ተመቸኝ። ያ እንደዚህ እኔ ቡና ስጠጣ እንደዚሁም ሃይፐር ነኝ። የበለጠ ነው የምመረቀንልህ። የሚገርም ዋው! እኔ ራሱ ነቀተ ነው የሚለው ባንዴ። አሁን እንደገና የምጠጣው ተደጋጋሚ ስለሆነ ቡና ከሆነ ልቤን ስለሚነካ፣ ከካው ግን ያው ቾኮሌት በለው ጥቁር ብላክ ቾኮሌት ያ ሱካር አልጨምርበትም። እኔ ስሰራ ዝም ብዬ ነው ማድረግ። ሄሉ የቅዳሜውን እኮ 1-2 ዘፈን ሬከርድ አድርጌያለሁኝ እና ፖስት አላረገውም ብዬ ላንቺ ልክልሻለሁ ብዬ ታስቀምጫዋለሁ። ዋትስአፕሽ አለ እንዴ? ቅዳሜ ልብ ለልብ አለን። ያ ተመልሶ የለ ቴሌፎን የተመለሰ አልነገርኩሽም እንዴ? አልነገርኳችሁም? ላይቭ ላይ ይሄው ተመልሶ ሌላው ተወሰደ አልኳኝ። ኦኬ በቃ ልላክልሻ። በጣም ነው የሚያስቀው። በተለይ ስትገረፍ ታወራዋለህ ዘፈን ላኪው እና ሸርሙጤቲ በጣም ነው የሚያስቀው። ሸርሙጤቲ ይላክላታል። ለናድራ ራሱ አንዴ እንድታየው አድርጌ አንዴ ታይቶ ዲሰፒር በሚያደርገው ልክ ይላል። ናድራ አይተሽዋል አይደል? እኔም ልሳቅ ላኪልኛ። ማናት ማለት ስሙ አሁን ተላከልኝ ሪከርድ። ቆይ ሊያም እንደምትል አብረን እንስማ። በአሞራው እንትን ላይ ቆይ እንስማ አብረን ያርሰው እስቲ። አሞራው ትላንትና ሄለን ቤት ገብቶ አንበሳ ሰጠ አሉ። አላየሁም። ምን እውነት ለመናገር ለምን አንበሳ እንደሰጠ ባላቅም መብቱ ነው። አንበሳ መስጠት መብቱ ነው። ግን እንደማስበው ከሆነ ልጅ እናቷን ካጣች ወይም ደግሞ የእናት ሀዘን ከሆነ ከሶሻል ሚዲያም ከሙዚቃም ከቴሌቪዥንም ይራቅ ነበር እስከ 40 ቀን። በባህላችን ሶሻል ሚዲያ ላይ ተቀምጠን የምናውራው የምንተቸውን የምንናገረውን ቁጭ ብለው ማዳመጣቸው ያሳዝናል። ያየሁት ያንን ነው። ለማንኛውም እስከ 40 ቀን እንትን ይላላለች። እያማጠች እንኳን ላይቭ የገባች ሴትዮ ናት እኮ ንፍጣ። ቀጥሉበት። ሰውማ ተፈራሻለች፣ አታወራም። እኔ ግን የምገርመው አታወራም ከዚህ በኋላ ሶሻል ሚዲያ እኮ አሁን እኛ ስራ ሌላ ቦታ እንሰራለን። እንዴ ቆይ እስኪ አይደለም ኤዱዬ፣ ቆይ እኔን እኮ አንዴ ሶሻል ሚዲያ ግን የነሱ መስሪያ ቤት እንደሆነ ይረሱታል፣ ስራቸው እንደሆነ
እኔ ቁጭ ብለው ከ40 በፊት ትመጡና እኔ ነኝ የምረግጣችሁ ይላሉ። እነዚህ ልጆች ግን ቤት ኪራይ የሚከፍሉት ለልጃቸው የሚዘጋጁት ሶሻል ሚዲያ ላይ በሚሰሩት እንደሆነ ረስተውታል ማለት ነው። እኔ እኛ 10 ቀን ይፈቀድልናል እንዴ ሰው ሞቶብን? አሞራው እንዴት እንደምነግረው አሳያችሁ ነበር። አሞራው እንዴት ነው የማገኘው? ቀጥታ ጋይስ ያው በኢንቦክስ ነው። በኢንቦክስ አውርተሹ ለምን ፎን ኮል አታረጊም? በኢንቦክስ ካገኘሹ በኋላ ዋትስአፕ ላይ ትደዋወያለሽ። ያው ከአንቺ ጋር ማውራት እንደሚፈልግ የተረጋገጠ ነው። ቆይ ግን እውነት ግን እኔ በዚህ ጉዳይ ግን ትክክል ነው እያሰብኩ ያለሁት ወይስ አይደለም? ሶሻል ሚዲያ ስራቸው ነው። አሁን ከአንድ ሳምንት በኋላ እንዳይመለሱ ሰው እያሳቀቃቸው ነው ማለት ነው። ፊንገር ስሚ ኤዱዬ፣ ፊንገር ግን ፍጥር ብላለች እዚህ ጋር አሉና ምንድነው እሷ እያማጠች ትገባ አልነበረ እንዴ? ምን ነው ስራው አይደል? ምን ነው ረሳቸው? እነሱም እኮ ስራቸው ነው፣ መብታቸው እኮ ነው። ምን አገባሽ? ሌላ ቪዲዮ ፊንገር አፍልታለች። አንድ ጊዜ አባቴ በነገራችን ላይ ነገ ተነትንላታለሁ፣ ችግር የለውም። ኮሶ አንድ ነገር ልጠይቅሽ፣ አንቺ ኬኳን ሆስፒታል ወስደሻል እንደ ግሉኮስ እየነቀልሽላት የምትመጪው የነበረው ለቤት ተመልስ ለመመለስ ማን አባይ ስለሆንሽ ነው? አንቺ በሰው 40 እና 80 እንትን የምትይው ሲኖሩም ያልተግባቡትን ሲሞቱ ነው እንደሚግባቡት። አንቺ ልጄን ሆስፒታል አስተኝቼ 4 ሰዓት ላይ ጠፋናት እንዳልባል እመጣ ነበር ያልሽው አንቺ ነሽ አይደል? ያ ችግር የለውም፣ ነገ እናወራበታል። እናንተ አሁን ሄዱበት። በጣም ኮሶ በጣም ነው ያፈላችሁ እና ረሳችሁ። ያ ቪዲዮ እኮ አለ። ምን ሆና ነው ልጇን እንደዛ ግሉኮስ እየነቀለች እንዴ ለቤታ መልስ ለመስጠት የምትመጣ የነበረው እቺ ልቃሚ ፊንገር። ምን ነው ፊንገር፣ ልጆቹን ለቀቅ አድርጊያቸው። ተወልጃቸዋለሽ። በነገራችን ላይ አሞራንም ዴዚንም ብትወልጂ ታደርሻቸዋለሽ። እውነቱን እንንገርሽ። አዎ ልጆች ናቸው፣ በጣም ህፃናቶች ናቸውና ከራሳቸው ላይ ውረጅ። እሺ ስርዓት አድርጊ። አንቺም አለሽ አይደል እንዴ እናትሽን ሳትቀብሪ እና ሳታስታመሚ የመጣሽ ከቱርክ፣ እዛ ቱርክ ስትበሳበሽ ይኖርሽ። እንንገርሽ ካለሽ እንነግርሻለን ከፈለግሽ። አዎ ቀጥል ወንድሜ። ዮናስስ ለቅሶውን ቲክቶክ ላይ አይደል እንዴ ተቀመጠው ወይስ ተሳስቻለሁ? ፊንገር እንዴ ባሏ የሰደባት ቪዲዮ ትዝ አላችሁ? እናሽ ትበዳ አንቺ ሸርሙጣ ላይቭ ላይ ሲሰርባት እንዴ ፐብሊክ አይደለሽ እንዴ ብሏት። እሷ እኮ እንደዚህ የተረገጠች ሰው ናት። ባሏ ማያከብራት። ድሮም ከእንደዚህ አይነት ሰው ሪስፔክት አትጠብቂም ለእነዚህ ልጆች። ቆይ እስኪ መልሱልኝ። ዮናስ ለቅሶ የነበረበት ጊዜ ቁጭ ብሎ ነበር አይደል? ላይ እኔ ራሱ 7 አበባ ሰጠሁት። እንዴ እነሱ ሲያደርጉ ልክ ናቸው። ይሄ ልዬ እንዴ እናሳ ሃይ ፊንገሪ እናስታውስሽ። ለቤታ ጋር ጸብ ነበሩ። ቤታዬ እንደዚህ ነው ብያት፣ ቤታ ሄዳ አንበሳ ይዛ በፔርሙዝ ይዛ ሰጠችው። በፔርሙዝ እንዴ እንትን ሻይ በፔርሙዝ ዝም በአንበሳ መልክ ይዛ ሄዳለች። እና ምንድነው ፊንገርም እናቷን አላስታመመችም። አይ የእሷንም እናስታውሳት፣ እናቷን አላስታመመችም። ሁለት ደግሞ አልቀበረቻትም። ይሄንንም እናስታውስሽ ብለን ነው እና ማወቅ አለብሽ። አዎ ከልጆቹ ራሱ ረጂ እነሱ እንደውም ሲጀመር ይቅርታ ጠይቋል። ሁለት ደግሞ ከዚህ በላይ ምን ይሁን? ራሳቸውን እንግዲህ ከሷ ጋር ይከተሏት። ከዚህ በላይ ሀዘን ምን ያስፈልጋል? አይ ምንሽ ሀዘናቸውን በራሳቸው መንገድ እንደፈለጉት እንትን ይበሉ። እኛ በዚህ መልኩ ይዘኑ በዚህ መልኩ ይዘኑ ማለት ሀገር ቤት 80 እና 50 እያሉ ዓመተ ምህረት ሲያከብሩ የሚሉ ስራ ስለሌላቸው አርፈሽ ፈንግሪ ፊንገር፣ አርፈሽ ፈንግሪ። እሱ ነው የሚያዋጣሽ። አንዱ ምን እንዳለ ታውቃለህ? አንዷ ዶሮ ትስሪና ክለብ እንወጣለን አላት። እዚህ ከመጣ ልጅቷ እዚህ ሀገር ማለት ነው። ከዛን ሰራችሁ፣ ዶሮን ጨረሰች። ለክለብ ልምስምስ ብላ ጠበቀችው። እንዴ ዶሮን ከመቼ ሰራሽ? ያው ሁላ ሳትፈየለ እንደ ሀገር ቤት ስል ባክ እነሱ መዝናኛ ስለሌላቸው መደበሪያቸው ነው እንውጣለችው። በቃ ሰራ ጨረሰች። ሀገር ቤት 40 80 መሄዳችሁ ወሬ የምታወሩበት ቦታ ስለሌላችሁ የእውነት እንዳለ እቃ ከቤት ውስጥ ታወጡትና ተደላድላችሁ እዛ ካርታ እየተጫወታችሁ ምናምን ለመልቀም የያዘን ቤት ምግብ ምናምን ለመልቀም
በባዶ እግር ልጁ ሄደ 7 እንጀራ አሸክመኸው የእድር ያልክ ልጁ ርቦት ነው እኮ እንጀራ ተሸክመው ሂድና አድርስ አዘንብ የሚባል እከካ ያው ባህል ነው። እናንተ ሄዱበት እንደፈለጋችሁ። እኔ ነገ አወራበታለሁ በደም እሺ፣ በቪዲዮ ስገባ። ኧረ በጣም እቺ ጣትማ በጣም አስቸግራለች። ጣቶና ከልጆቹ ራሱ ረጅ ነው የምንልሽ። ነገ ይኬድብሻል፣ ችግር የለውም። አንበሳ መስጠት መብቱ ነው አለችልሽና 40 ምናምን። አንቺ መች እናትሽን ቀበርሻት? ሲጀመር እናትሽን መች አስታመምሽ? ወረኛ። እነሱስ እሺ እንትን ብለው ነው ተቀምጠው ምን ብለው። አንቺ መች ተቀመሽና ልጅሽን ወልደሽ እንኳን ግሉኮስ ነቅለሽ ነው ለቤታዩ መልስ ልሰጭ የምትመጪው? ወረኛ ቆሻሻ ልቃሚ። አንቺን ብሎ ደግሞ ለና ሞራን እንትን ተናጋሪ። ሲጀመር እነሱ ደረጃዎችሽ አይደሉ። በቃ ከኩያው ጋር አይጣላም እንዴ? ከቱና ጋር ትጣላ ከልጆቿ ጋር አንቺ ፊንገር ያሬድ ሰርቦ ያባረራት ያሬድ ነው ባሏ። ኧረ ስምም የለው እንደ ቆሻሻ አርጎ ያባረራት ሴትዮ። አሁን ቱቱ ነው ጓደኛው ማረጋት። ቱቱ ጥርሷ ለጂጂ ብትሰጣት ደስ ይለኛል። ራቀቻት አባ ቱቱ እኮ ጉዷን አውቃ ራቀቻት። እስከ ዛሬ አላወቀችም። አያችሁ መርዝ መሆኗን እና እንዴ ተጣልተዋል እኮ ተራርቀዋል። እንዴ አልሰማህም? እንደውም የሆነ ቪዲዮ አይቼ ፖስት የሆነ ከላይ ጽፋበት ብታይ መልክሽ በያምር ካላማረ የሚል ነገር እንኳን ባልሽ እንኳን ከኔ ጋር ከባልሽ ጋር ማልኖርሽ አይነት ነገር ያው ለፊንገር ነው ገባ ቅኔው። ኧረ ቅኔው አሪፍ ነው እየተባለ ኮሜንት ላይ ቱቱሻዬ ይሄ ዘፈንማ ከአንቺ ጋር ነው የሚሄደው። ሊያ ነገ በደም ተነትነው እናንተ እንዴ ቱቱዬ ምርጥ ነች እኮ ቱቱ። እንደውም ከዚች ጋር እኮ አይሄድባትም የሉዬ ከዚች ጋር ጓደኝነት። ይቺ እኮ እባብ ናት፣ ፊንገር በጣም እባብ ናት። የተማረች ናት፣ ስነ ምግባር አላት እግዚአብሔር። እንደገና ደግሞ ቆንጆ ቁመት ያላት ናት፣ ከለሯ ደስ ይላል። እሷ የገዛችላት ልብስ ከእሷ የበለጠ ቱቱ ላይ ነው የሚያምረው። እንደውም ብዙ ጊዜ አይታችሁ እኮ ስሚ ኮሶ እንጀራ ታጎርስሽና እንጀራው ሰርቶ ሽንት ቤት ውስጥ እስከሚሰራ ደስ ከቤት አትውጪ ትልሻለች። እስተዛው ቤት ውስጥ ታጸዳሻለች። ወይዬ ራሷ ደህና ናችሁ? ሰላም ሄለን፣ እባክሽ አንድ ነገር ልጠይቅሽ። ይቅርታ በቶፒክ ዙሪያ ነው ላላ አይ አረብ ሀገር ነው ያለውኝ እና ከዛ ደሞዝ ከለከለኝ ሰውየው እና እንድታዋጡልኝ ማዘር የታማብኝ ነው። አሁን ሰውየው ለምን የከለከለሽ? ብር ደሞዝ ገና ነው። ታዲያ ከለከለኝ ነው እንደሚባለው? አይ አበድረኝ ብዬው እኮ ነው ደሞዝ እስኪደርስ ድረስ እንዲህ ያለኝ። ያ ከለከለኝ ማለት እኮ ሰውየው ክፋቱን እየተናገርሽ ነው ያለሽ። አቦ ቶፒክ አታስቀይሪን እህቴ። እውነተኛ ነገር ሀቢብ ነው። ሀቢቡ ጋር ሂጂ። እሷ የዚህ ጉዳይ ውስጥ አይደለችም። ይቅርታ አድርጊልን። እኛ ሀይ ምንድን ነው አጀንዳ ልታስቀይር የምትመጣው? ይቺ የፊንገር እንትን ነች፣ የፊንገር ተላላኪ ነች። ልክ የሷ ወሬ ስንጀምር የሚያስቀይር ይመጣብናል። አቦ ሄለን ሀይ አጃይብ እኮ ነው። በቀደም ያ ሰውዬ መጣብን እንዴ። ምን ጉድ ናት እቺ ደግሞ ከለከለኝ ትላለች። እንዳጨርባሪ ውሸቷን ነው፣ ውሸት ነው፣ ውሸት። እኔም በጣም ነው እኮ የሚገርመኝ አንዳንድ ጊዜ የሆነ ድድብናቸው ደሞዜ እስከሚደርስ እዚህ ማለት እንዴት ነው? ባንቺ ልክ መሀይም የለም። ግን እርግጠኛ ሳትሆኑ ተው፣ ስድቡን ተውት። በቃ አልተቀበልማ።
አይደለም ስድብ እኮ አይደለም ከለከለኝና ይኸውልሽ ንግግሯ ሁላ እኮ የሌለ ነው አጠያየቋ። ሃይ ሄሉዬ ምን ሆነሽ ነው? ሄሉዬ ስድብ እኮ አይደለም ማሬ። ደግሞ ሲጀመር ይሄን አጀንዳ አንቺ አይደለሽም እዚህ ጋር ይሄን ቶፒክ አንቺ ቶፒክ ላይ ነሽ። ስለ ብር ከለከሉና ከለከለኝ ጉዳይ ላይ እኮ አይደለም መሰሪው ስራሽ አይደለም። ያው መቼም ልተባበራት ካላሽ ግን ልጅቷ አይነ እንትኗ አይነ ውሃዋ ልክ አይደለም። ውሸቷን ነው ብዬ ነው የምደመድመው። አዎ አጀንዳ ልታስቀይርብን የመጣችው የእንትና ጓደኛ ነች የፊንገር ሾው። እኛ ፊንገር ሾው ላይ ነን። ምንድነው አጀንዳ አታስቀይሩብን እየመጣችሁ አለቀ እንዴ ምን ይሉናል እዚህ ሃይ አበት ያበድረኝ ላይክ አንዳንድ ከባድ ችግርና ዝምማት የሚሉት ይዘው ይመጣሉ። እኛ ጥሩ ቶፒክ ላይ ሆነን እዚህ ጋር አሁን ከለከሉኝ ስትል እንደው አይከብድም? ነድራይ የሌለ እኮ ነው። አይ የማይመስል ነገር አሉ ለሚስት አትንገር ይላል ያገሬ ሰው እንዴ። እና ምንድነው አሁን ፊንገር ከልጆቹ ራሱ እኛ ፊንገር ላይ ነው ያለነው። አጀንዳችን ታይ መቀየር ተፈልጎ ነው አንቀይርም። ነድራ ቀጢ ሂጂባት ኮሶ ላይ እነሱ ጋር ነው የምንውለውና ላይክ አሁን ሄሉ አንዲላ ተባስታለች በታይም ነው የምትገባው። እኛ ደግሞ ቁጭ ብለን ከሰማማ እንሰማለን እና ላይክ ጓደኛ በድሩ ይምቲው ጓደኛ በድሩ ብለሽ ፐብሊክ መጥቼ እንደዚህ ስለታመመ መጀመሪያ ተገናኝቶ ቼክ አድርጌ ወደ ፐብሊክ መመጣት አቅሜ በላይ ይኸው ቴክስት ላይ ነድራ ቆይ ቴክስት ላይ ያው እየሰደበችን ነው አያችሁ። አሁን የገባችሁ ሄለን አየሻ አይ ተማሩ አልተማራችሁም ብላ እስክሪፕቶ ይዛለች። ይውላችሁ እኔ እኮ ብያችኋለሁ አይነ ውሃዋ አላማረም የተላከችው ከኮሶ ቤት ነው ስልሽ ሄለን አላመንሽኝም። ሃይ ይህ ነድራ የጻፈችውን ቴክስት እዩ አንብቢው። ምን ማለት ነው? ምን ማለት ነው? ተማሩ አልተማራችሁም ማለት ነው? አዎ ተማሩ መሀይሞች ብላ ይውልሽ በእንትን ስቲከር ላከችልን። ሃይ እቺ ናት እንዴ ታዲያ የተቸገረች ባለጌ። አሁን ይሄ ድምጽ አሁን ቅድም ገብታ ያወራችበት ድምጽ ለትምህርት ራሱ ቅርብ ድምጽ ነው። ኧረ በኒም ኳፈታት ኳፈታት ነው እንጂ ልጅቷ ቂም ይዣለሁ ጽፍ ያለው ነው አልረሳውም ነው ጽፋለች እኮ ማሬ አይደለም። ስቲከር ሄዱዬ ስቲከሩን እኮ እየጻፍኩ ነው ስቲከሩን አልረሳውም ነው ቂም ይዣለሁ ሚያዝ ናት እኮ አሁን ምን ነው ቂም ገስት እኮ ገብታ የነበረችው እቺ ልጅ ናት እኮ እኔ ወይዬ አዋ ሚያዛ ሃይ ኤዱ ምን ሆነሽ ነው ግን? እኔ እኮ አይኔ ይሰራል። ያት ልጅቷን በደንብ ያት። አሁን የገባችሁ ሄለንም እያሳየችሽ ነው። ራሷ ናት መይዛ ነው ማይዛ መሀይም ናችሁ ተማሩ ነው እና ያው ባሩ መጽሐፍ ነው። ምን ሚያዛ ምን ማለት ፈልገሽ ነው? ሃይ አልተማራችሁም ነው ውዴ። እኛ ተምረናል። እዚህ ጋር ስላያችሁን መሀይም እንዳንመስላችሁ ተምረናል። እኛ የመጣነው ኮሶ አጀንዳ ልታስቀይር ነው። አስቀየረችብን። ይኸው ኮሶ ላይ እንሂዳ ወይ ደንታ ያት የራሷ ጉዳይ ይሄ ተልኮ ነው አልኩሽ። እና ምንድነው ኮሶዬ ከልጆቹ ራስ ውረጂ። አሞራንም መውለድ ትችያለሽ፣ ዴዚንም መውለድ ትችያለሽ። አርፈሽ ኑሮሽን ኑሪ። አዎ ኬኳን አርፈሽ አሳድጊ። አለቅ ከሄለን ራስም ምንም ሄለንን ለምን አሁን አንቺ የአንበሳ ለሄለን ለምን ተሰጠ ነው? እጃዙር ተቃጥለሽ ነው። አዎ አቃጠለሽና ልጆቹን 40-80 ለምን አልተቀመጣችሁ የምትይበት ምክንያት ተቃጥለሽ ነው። አለቀ። ይሄ ነው ጉዳዩና ኮሶዬ እንደዛው ጌምሽን እንትንሽን እየተለቀለቅሽ ዱቄትሽን እየተለቀለቅሽ ጀምሪ። ጌመር ሆነሻል። ጀምሪ ዱቄትሽን እየተቀባሽ እዛው። አዎ ወሬው ካላዋጣሽ እንዴ እና ከልጆቹ ራስ ውረጂ ነው የምንልሽ እኛ 40 እና 80 ለምን ሳያልቅ መጥቶ እዚህ ሚዲያ ከመብቱ ነው። ስልኩ በእጁ ነው። አንቺ ነሽ እንዴ ስልኩን የገዛሽው? በእጁ እንዴ እንኳን እሱ ጠይና አንቺ እንኳን የወለደችሽን እናት ሳታይ አይደለ እንዴ ሳትቀብሪና ሳታስታመሚ አይደለ እንዴ መተሽ እዚህ የምታቀራሪው? እሱስ አማቹ ነች። አዎ አማቹ ነች የሚስቱ እናት። እንደዛም ተቀምጦላታል። አንቺ የምን ቤት ነሽ? እኔ ወርድባታለሁ ኮሶ ላይ እና ስልኩ ነው ስልካቸው ነው ይጠቀሙ፣ ስራቸው ነው።
ማን አባሽ ስለሆንሽ ነው አንቺ ስልካቸውን ይዘው ከሚዲያ ለምን አልጠፉ የምትይው? አሃ ሄለንን ከሚዲያ ለማጥፋት ስትሯሯጥ አልሳካላችሁ ደግሞ እነኝን ሁለት ወጣቶች ላይ መጣችሁ። ከሚዲያ አይጠፉም፣ ይቀጥላሉ፣ ወደፊት ነው የሚሄዱት እና ስራቸው ነው። የሚያገባሽ ጉዳይ የለም። ኮሶ ያርፈሽ ኬክሽን ኬኳ ነች ኬኳ የምትያትን በጥራቃል ባነች እቺ ሙርጤሽን አሳድጊ። አርፈሽ ስራ አትፍቺ። አዎ ሰው ላይ ዝም ብለሽ ፊት አትበይ። ቱቱ አይታሽ ጠላችሽ። ቱቱ ቆንጅዬዋ ጠይሟ ማሪ እና ቱቱዬ እንኳን በጊዜ ነቃሽ ነው የምንልሽ። ቱቱዬ እህታችን ሁለተኛ ተሳስተሽ አጠገቧ እንዳደርሽ። አዎ ተቀናብሻለች ቱቱዬ። እና ምንድነው ቱቱ ቲክቶክ ስትጀምር ቀና ጀመረች ፊንገር። አዎ ለምን ብዙ ሰው ኮሜንት ምርጥ የሚሰጠው ለቱቱ ነው። አንድ ቱቱ ላይ ውስጥ ስድብ ነገር አንድ ነገር የለም፣ ሁሉም ይወዳታል። እና እቺን ሴትዮ በቃ ስርዓት ብትይዝልን ጥሩ ነው የምንለው። ልጆቹን አትቢያቸው፣ ልጆቹን ተወልጃቸዋለሽ። አለቅ ቀጥ ነድራዬ። እንግዲህ ምን እሷ ላውራበት ነው ወሬ አስወርዷቸው ገብተው ጨለማ አድርገው ቁጭ ብለዋል። አይ ቲንክ ተባባቸው ፒን ማድረግ ለመድኩ። አንድ ጊዜ ማሜ ማድረግ ትቻለሽ ወይ ስለኝ እንዴት ነው ስለው ፕሮሰሱ ብዙ ነው አለኝ። አሁን ስነካካው ፒን አደረኩ። እንደ ሀቢባ እኮ እንደዛ ነው ፒን የምታደርገው። ማሜ አንድ ጊዜ እንደዛ አለኝና አላወኩም ስለው ንገረኝ ስለው ፕሮሰሱ ረጅም ነው፣ በቃ አይ ከባድ ነው አንቺ ማስረዳት አለኝ። ናድሪ ሶሪ አቋረጥኩሽ እያወራሽ። አይ የፊንገር ነች እኮ እሷ። አሁን ደግሞ ወደ ቲክቶክ ሄሉን ገደብ የለውም ሀዘና እስከ አርባ ምናምን ይባላል። ናድርዬ ሌላ ነገር ከፍተሻል ስልክሽ ላይ በጣም ያስተጋባል ስታወሪ። ከጀርባ እኔም ሳወራ እንደዚህ ያስተጋባል? ኖ አያስተጋባም። ምናልባት ከጀርባ የከፈትሽው ነገር ካለ ቼክ አርጊ። እኔ ጋ ግን የለም። የኔ ሚውት ነው እንዴ? ያንቺ ክፍል ማሮቼ ቻርጅ ሊዘጋብኝ ነው። ነድራ ኤዱ ሄሉዬ ውዴ ቻርጅ 10% ገብቷል። ቻርጅ ላርግ። ለማንኛውም ሂዱባት ኮሶን ሄለን እስክትወጣ ሂዱባት። ኮሶ ነው ዛሬ። ኮሶ አጀንዳችሁ ትሁን ነው ምላችሁ፣ ያለበለዚያ አታርፍም እቺ ኮሶ። እና እኔ ቻርጅ ሊዘጋብኝ ነው ውዶች፣ ወዳችኋለሁ። በጣም ነው የምወዳችሁ። ሌላ አጀንዳ እንዳታስገቡ አደራችሁን ብያችኋለሁ። አዎ ቻርጅ ሊዘጋብኝ ስለሆነ ነው። እኔ ቻው በቃ ሄዱ። እሺ ማሬ ቻው። እሺ ናድራዬ ቻው ማሬ። ስሚ ውዴ መኒስ ፓወር ይድፋሽ አላለኝም? መልሱለት እዚህ ጋር። ኧረ እኔ ለምን ይደፋኛል? አባቴ ጠላትህ ይደፋ እንጂ አንተ። በሉ ቻው ማሮቼ፣ ቻው በሉ። ተመቸሻት ነጭም ቻርጅ አድርገሽ ስሚ ይድፋሽ አለኝ። የት ነው የሚደፋኝ እንዴ? የት ይደፋኛል? ስሚ ጠላትህ ይደፋ ያንተ ራሱ። እኔ አንተን ራሱ ይድፋህ አልልህም አባቴ። እኔ እርግማን አልችልም። ጠላትህ ይደፋ። ጠላትህ ራሱ አይደፋ አቦ። ጠላትህ ራሱ ይኖር። ሚያዚያ እንትን ፍራ ወጣሽ በአንዴ እዚሁ ቁጭ ብለሽ። ሉሌ ለምን አልገባኝም። ለምን እንዴት አንተ እንደዛ ለምን እንደምትከራከሩ አሁን ገባኝ አለ እኮ። ስሚ ምን ገባህ በይ ውዴ፣ ምን ገባህ በይ። ማነው ልዑል? ሉሌ ኮሜንት አድርግ። ማነው ልዑል? ሁይዝ ልዑል? አንዳንድ ተሳዳቢ ማነው? ቦምባስ ቤት አውቀዋለሁ፣ እኔ አውቀዋለሁ። ነድራ ፀጉራሙ ልጅ በጣም እንትን እኔንማ ኮሜንት አንድ ጊዜ ሰድቦኛል። እንዴ ቦምባስቲክ ቤት ያለው ነው አሉ። አላወቅሽም? ሄዱ የሆነ ፀጉሩ እንትን እኔም ያው እዛው ላይ ያየው ፀጉር እንደዚህ የሚያስይዝ ነገር መሰለኝ። ነድራ መሰል አይጋው ፀጉር አለው እና ለማንኛውም ማናገር ከፈለክ እንትን በልና ግባና አይላል እንዴና ያው እዚህ ጋር እና ግባ ስሚ ማሬ መኒስ ፓወር በቃ ውጪ ያለኝ። እሺ አሁን ደግሞ ይድፋሽ ብላይ ነበር ውጪ ያለኝ። በሉ እንግዲህ
ቻርጀር የላርግ ውዶቼ፣ ሞቅ ሞቅ አርጉት ቤቱን። አዎ ሞቅ ሞቅ አርጉት። አጀንዳው የኮሶ ነው ፕሊስ፣ ሌላ አጀንዳ የለንም። ቻው በሉ እየሄዳችሁባት። አዎ እየሄዳችሁባት። በነገር ላይ ሄሉ ማነች? ቻው ማሮቼ፣ ቻው። እሺ ፊንገር እንደምትወደው ዛሬ ተናግረሃል። እንደውም እንዳንሄድባት ሂዱባት፣ ሂዱባት፣ ቻው ሂዱባት። ፊንገር ሾን አለች አፍልታለች፣ ሂዱባት። ሄለን ላይ ነው ሌላ ችግር ያላት። ሂዱባት ፊንገር ሾን፣ አደራችሁ ሂዱባት። አደራ አደራ፣ ለምድር ሰማይ ሰጥቻችኋለሁ። በቃ ቻው። እኔ ቻርጅ ነው አሁን ቻው ያስባለኝ። እመጣለሁ ትንሽ ቆይቼ ቻርጅ ፉል አድርጌ ከቻልኩ እመጣለሁ። በቃ ሄሉም ያትወጣም በቪዲዮ ዛሬ ይመስለኛል። መጣው ቻው። ስሚ የትም መቅሪያ የለኝም። ይድፋሽ ያልከኝ ሰውዬ እዚሁ ነኝ እኔ፣ ፋሚሊ ነኝ። ውጪ ይሉኛል። የት ነው የምወጣላችሁ? አይናችሁ ውጣ። ወጣው ያው ልወጣ ነው። ቻው በሉ። አደራ አደራ፣ የኮሶን ነገር ሂዱባት፣ ሂዱባት፣ ሂዱባት። ያ ሊያ አለቃችሁነት ሄሉ ለዚህ አፕ አለቃችሁነት አይምሯችሁ ላይ ያለች ነች። ሉሌ እኔ ለአንተ ነው የምልክ። ሊያን በፍቅር ነው የምትወዳት። እንደውም ላስላስ ሄሉ ትሄድባታል። አረች ሚያዝያ የምትባለውን ልጅ ሄሉ አስወጭልን። ቁጭ ብላ ጭራሽ ትሳዳብ ጀመረ። ጥፍር አወጣች። እዚሁ እያየናት አንቺ ባባ ደሞዝ አድቫንስ አልሰጠኝም ብለሽ ብር ስጡኛልሽ። ከዛ ደግሞ አይ አድቫንስ ጠይቂው በደንብ ከጓደኞች ተበደሪ አልንሽ። ትሳደቢያለሽ ቁጭ ብለሽ። ማለት ብር እንኳን ከሌላት ስድብ ይኑራት እንጂ ተይ፣ እሱን ማንም ፈቅዶ ወይ ሚያዝያ ሰው ጥፍር እንዲህ ያወጣል እያልሽ እንዳላወራሽ አሁን። ኤኒዌይስ እኔ እኮ ስለ እንትና ስለ ሊያ እኮ ብዙ ነገር አላውቅም። እኔ ግን እንደዚህ ነው የሚሉት። ይኸውልሽ ነገሮች ላይ መጥተው ወጥቼ ልግባ ያ በጣም ያስተጋባል። ነድራይ መውጣት ብቻ ሳይሆን ሪስታርት አድርጊው ቴሌፎንሽ ከትላንት ጀምሮ ምናምን ከሆነ እጅ ያወጣችሁ ሰዎች ጋይስ አንዳንድ ጻፉ። አንዳንድ ሰው ዘለውበት ስለሚሆን ነው። እሺ አክሴፕት ማናረገው እንጂ አዳልተን አይደል። መግባት የፈለገ እዚህ አንዳንድ ትጽፋለ አስገባችኋል። እሺ ገስት አንዳንድ ሰው ዝም ብሎ ልክ ሩሙ ሲገባ ይዘልበታል። ለዛ ነው። አዎ ግን ይሄ ልዑል የሚባለው እሱ ከሆነ ቢገባም ማውራት ያልፈለግሽውን ነገር ነው ሊያወራ የሚፈልገው። ስሙ የሚጠራው እንደ እንትን ሰው ማን ነው እሱ? ለምን ማን ከዚህ ሁላ ከ300 ሰው ስሙ የሚጠራው ስፔሻሉ ለምን? ሰሞኑን ይኸውልሽ በዚህ ማንም አያውቀውም ልጁን፣ ማንም ሰው አያውቀውም። እና ይሄ ቶፒክ ተመችቶታል በቃ በየቦታው እየገባ እንደዚህ መሆን የለበትም እንደዚህ ነው እንደዛ ነው እያለ ያወራል። ቁጭ ብለው ሰው ያዳምጠዋል። ቤቱን ከፍቶ ማውራት የጀመረው ለመጀመሪያ ጊዜ በዚህ ኬስ ነው። እና ታዲያ ይሄን አጀንዳ ይዞ ኦት ተሰምቷል እኮ አሁን አንቺ ስሙን ጠርተሽ አስር የሱ መናገር ማለት። እኔማ መጀመሪያ ልዑል ስትለኝ እንኳን አላወቅኩትም ነበረ መሆኑ። መኒ የስ ግቢ እህቴ። ሰላም እንዴት ነሽ ሊያ? ሄልዬ ሊያ ዋትስአፕ ችግር የለው። ድምጽ ያስተጋባል እንዴ? አሪፍ ነው ያለሽው። ምን አረገቻችሁ ሊያ? እስቲ ንገሪ። ምን እንዳጥፋቷ? ምን አጠፋች? ደብራል። ከየት ልጀምርልሽ? መኒ ከፈለግሽው ጀመሪልኝ። ኤግዛምፕል አንቺ ተበድለሽ በአንቺ በኩል ቆመንልሻል። ግን ሊያ ደግሞ እዚህ ጋር ምን አጠፋች? እንደ አንድ እናት መከራከሯ ምንድን ነው ጥፋቷ? ያለው ግን ለአንቺ ለምን እንደማስረዳ ምክንያቱም ትነግሪኛለሽ። ኦኬ እኔ አንቺን ልጠይቅሽ። ምንም ሁኚ እናት ነሽ አይደለ? ግን አንቺ አለምንም